ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ ሕርያቆስ የተሰጣችሁ ኃላፊነት ሹመት ሳይሆን የአገልግሎት ጥሪ መሆኑን ሳትዘነጉ አገልግሉ ሲሉ አሳሰቡ። የአዲስ አበባ ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ በዝውውርና በአዲስ ምድብ የተመደቡ የክፍለ ከተማ ቤተ ክህነት ስራ አስኪያጆች ቤተ ክርስቲያንን የሚመጥን አገልግሎት እንዲሰጡ አሳስበዋል። ብፁዕነታቸው አክለውም የተጠራንበትን ጥሪ ተቀብለን ለነገዋ ቤተ ክርስቲያን መስራት ይገባናል ሲሉም አሳስበዋል። መረጃው የአዲስ አበባ ሀገረ ስብከት ሚዲያ ነው። ሩሲያ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጋር ያላትን ግንኙነት ይበልጥ ማጠናከር እንደምትፈልግ የሩሲያ ዲፕሎማቶች ቡድን አሳወቀም። በ2026 መጀመሪያ ላይ ሩሲያ በአፍሪካ ያላትን ትብብር ለማጠናከር በፕሬዝዳንት ቭላዲሚር ፑቲን ጽሕፈት ቤት በኩል የተለያዩ ተግባራት እየተሰሩ ስለመሆኑ በማህበረ ቅዱሳን ቴሌቪዥን ጣቢያ ጉብኝታቸውን ያደረጉ የሩሲያ ዲፕሎማቶች ቡድን አሳውቀዋል። በጉብኝቱ የማህበረ ቅዱሳን ዋና ስራ አስፈጻሚ መምህር ዋሲሁን በላይ ማህበረ ቅዱሳን ባለፉት ዓመታት በዓለም አቀፍ ደረጃ ሲያከናውናቸው ስለቆዩ ሃይማኖታዊና ሰብአዊ ተግባራት ገለጻ አድርገዋል። በተጨማሪም ሚዲያ ተቋሙ በህትመትና በብሮድካስት ዘርፍ በሃይማኖታዊ ማህበራዊና ምጣኔ ሀብታዊ ጉዳዮች ላይ የሚያስተላልፋቸው ይዘቶችንም ለልኡካኑ አቅርበዋል። የልኡካኑ አባላት በበኩላቸው በቴክኖሎጂ በሚዲያና በትምህርት ዘርፎች ላይ በጋራ መስራት በሚቻልባቸው ሁኔታዎች ላይ ከማህበሩ ጋር እንደሚሰሩ መክረዋል። ዲፕሎማቶቹ በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጉዳዮችን በቅርብ እንደሚከታተሉ ገልጸው በሚዲያ ዘርፍም በሀገራቸው የመገናኛ ብዙኃን ግዙፍ በሆነው ጋዝፕሮም በተሰኘ ሚዲያ ድርጅት ተሳትፎ እንደሚያደርጉ አሳውቀዋል። ማዕከላት ተቋማዊ ለውጥን መገንባት የሚያስችላቸውን አቅም ማጎልበት እንደሚጠበቅባቸው ተገለጸ። ይህ የተባለው በማህበረ ቅዱሳን የደቡብ ማዕከላት ማስተባበሪያ የአንድነትና የልምድ ልውውጥ ጉባኤ መካሄዱን ተከትሎ ነው። በጉባኤው ቅድስት ቤተ ክርስቲያን እየገጠማት ባሉ ተግዳሮቶች ላይም ውይይት ተደርጓል። መረጃው በማህበረ ቅዱሳን የደቡብ ማዕከላት ማስተባበሪያ ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ